ስሜ ጸጋ ይባላል። የመጣሁት ከፉሪ ነው፣ ወደ ሰበታ መስመር ማለት ነው። እና ዛሬ ጌታ ለዚህ መድረክ ለዚህ ደጅ ስላደረሰኝ ስላበቃኝ በጣም ላመሰግነው እወዳለሁ። በጣም ከሞት አትርፎኝ ከሞት የመጨረሻ ህይወት የሚያስተላ ጭቃ ህይወት በቃ ውሳኔ አበቃለኝ ብዬ በበቃልኝ ሰዓት የዚህ ቤት ጌታ ስለደረሰልኝ ምስጋና ለሱ አመስግኑልኝ። መጨረሻ የዛሬ አመት ነው ኩላሊቴ ሁለቱ ኩላሊቴ እያመመኝ ነበረ። ሁለቱም ተሰጠዘኛ። የሚሰራው የኮንስትራክሽን ስራ ነው፣ አናጺ ነኝ። በዚህ ጋር ሽርጥና መዶሻ ነው ይዘው ሁሉ ጊዜ በቃ ለሊት መተኛት አልችልም። ወደ ጎን ከተኛው አንዷ ትጠለጠልብኛለች። በጀርባዬ ነው እንደዚህ የሚተኛው። ስለ እነዛ አይነት ሃይማኖት ምንም የሚያውቀው ታሪክ የለኝም። ቸርቾች አሉ ሰፈር ላይ አልሄድም። እዛ ይህን ማከል ታገልኩት ነው። ተሳሳ አንድ ቀን ሲብስብኝ ሐኪም ቤት ሄድኩት። ሐኪም ቤት እንደሄድኩት ኩላሊቴ እኮ ቆስሏል፣ ይህንን ቶሎ ብለህ አፍጥነህ የታከማል፣ የሀገር መድኃኒት አሸከመኝ፣ የወር ቀለብ ይሆናል ወሰድኩትና እኔ በጀርባችን በጓሪያችን ወንዝ ነበረ ከተትኩት። እዛ በኋላ ገባሁት። ተሳሳ 6 እሑድ ቀን ነው። ቤቴ ካልጋ ላይ ሳይወርድ ተኝቼ ነው ያልኩት። ተሳሳ 7 ሰኞ ቀን ነው ተኝቼውዬ ልክ 8 ሰዓት ፊልም በጣም አዋለሁ። በጣም ኢቢኤስ ሲኒማ ነው የሚያው። 8 ሰዓት ላይ ተነስቼ የ8 ሰዓት ፊልም ያለው ብዬ ካልጋ ላይ ወረድኩትና ትራሴን ይዤ ሶፋ ነበረኝ እዛ ላይ ሶፋ ላይ ጋቤን ይዤ ሶፋ ላይ ገደም ብዬ ቲቪውን አበራውና ተኛሁት። እንደዚህ በጀርባ ተኝቼ ቲቪውን አበራሁት። የዲሹን ሪሞት ይዣለሁ በእጅ። ኢቢኤስ ሲኒማ 5 ቁጥር ላይ ነው ያለ። ኦኬ ላሎ ሲል እንባል ኦኬ ላሎ ይል እንባል። ከዛ ዘሎ የጂቢኤስ ሚዲያ 77 ቁጥር ላይ ነው ያለ። ዘሎ እንዴት እንደገባ አላውቅም። 77 ቁጥር ከ5 ቁጥር 77 ቁጥር ላይ መጣ። ከዛ ምንም አላልኩም፣ እንደዚህ ተኝቻለሁ። የሚገርማችሁ ነገር ደግሞ አዲስ ጋቢ ሀይጥ በልቶብኝ ጥላቱ አካባቢ ላይ በጫጭቆት እንደዛ ተኛሁትና ነብይ ይባረክ ዛሬም ተነጎዳም ከፍ በል በዓለም ላይ ይጠራ እያስተላለፈ ነበረ አሎ ከዚህ ወደዚህ ዛሬ ከዚህ ቤት ሰይጣን ይወጣል ብሎ እጁን እንደዚህ ሲያደርግ እንደዚህ ይዞኝ ብቻ የወረወረኝ ነው። የወረወረኝ መስሎኝ ተገለበጥኩትና ወደ መሬት ከሶፋ ላይ ተገለብጬ ወደዛው ሲወርቅ አሁንም ደንግጬ ወደ በር ልወረጥ ነው። ወደ በር ልወጥ ስል የገዛ ጋቢ ደገመኝ። የገዛ ጋቢ እዛው ደገመኝ። ምንም አላልኩም፣ ተንበረከትኩ። እዛው ወደ ቲቪ ዞርኩ። ከተንበረከኩ በኋላ አንገት ላይ የሚገርማችሁ ነገር የውሻ ማሰራ ይሆናል ገመዱ። ፈታሁት። እዛው እጄ ወደ ላይ አረኩና ፈታሁት። እጄ ወደ ላይ ብዬ ብቻ ተነሳሁት። ሲነሳ ምንም ነገር ሆዴ ውስጥ የለም። ፈጣሪ ናመስግኑ። ምንም ነገር የለኝም። ግን በዚህ ጋር አውሬ ውጣብኝ አላስታወከኝም። ልቤ እንደዚህ ብቻ ተከፍቶ ወጥቶ አመመኝ። ምንድነው ሆንኩት ብዬ ዙሪያዬ ሲል በሲል ነው ቤቱ። ምንም አላልኩም። ተነሳሁት። ጌታ ሆይ እኔ አምኜበት አይደለም መጣሁ። አንተን ያተረፍከኝ ከሞት ከመጨረሻ በቃ ወስኛለሁ። አንድ ጎረቤት አለች ወይኔ ዛሬ ሳምንት መጣ ልትመሰርክልኝ ትችላለች። በቃ ተስፋዬን ቆርጬ ሂቃዬን ሁሉ ከቤት ውስጥ ለሰው ሊያከፋፍል
ደርሼ ነበር። ተስፋ ቆረጥኩት። ተው ዕቃን ማትሽጥ ሙሉ ዕቃ የሚገዛ በቃ ለሳጥኔ ሊያዘጋጅ ብዬ ወስኛል። ከዛ አረጋጋችኝ። ትመጣለች ይያ ትመጣለህ ወይ የዛሬ ሳምንት ከተመቻት ያን ሁሉ አለፍኩትና ተነስቼ ሲሎቹን እንዳለ አወረድኳቸው። ይህ ነበር ፈጣሪ ለዚህ ይህን ማክል ነው። ባለውለታዬ ነው። ከጎኔ እናት አባት የለኝ ወይኒት ወንድሜ የለኝ። ለዚህ ስላበቃኝ ከሞቱ አተረፈኝ። አሁን እሱ ይባረክ ይላል። ስሜ መሰረት ነው። የመጣሁት ከቤተል ነው። እግዚአብሔር ትልቅ ነው። እውነት እንደ እግዚአብሔር ያለ ማንም የለም። ከዛኔ ያየሁት ጂፒኤስ ራሱ በቅርብ ነው። መኖሩም አላውቅም። አጋጣሚ ሰኔ ላይ ነው እንደዚህ ተከፍቶ ሳይቻና ነው መጣ ባለቤቴ ረይ ሙገሳም ሰው መጣ አየሽው አለኝ። ከዛ ስመጣ በጣም ደስ አለኝ። ከዛ ሐሙስ ዕለት ነው አንድ እህቴ ማለች 4 ሆነን መጣን። ስንመጣ ደግሞ በጣም ታመመ። ሐሙስ አርብ ልመጣ ሐሙስ ታሟል ባለቤቴ በጣም ታሟል። እውነት በጣም ከዛ ወተት ይጠጣል። ወተቱን ያስመልሰዋል። አልቀርም ብዬ በቃ እግዚአብሔር እዛ ቤት በቃ ነገር ይሰራል ብዬ መጣው። ስመጣ ሲደወል ራስ በቃ ሞቷል የሚል ድምጽ ነው የሚነግሩኝ ብዬ ስልኩም አላነሳውም። ይደወላል እዚህ ቁጭ ብዬ ከዛ እሱ ነበር እግዚአብሔር የወንድሜ ነበር። በጣም ያውጅ ነበር። እግዚአብሔር ዘመኑ ይባርክ። ከዛ ሆነልኝ ያልኩ ሞታ አይሆንም ይላል። ከዛ ሴት ተፈውሶ ድኖ ያገኘሁት እግዚአብሔር አመስግኑልኝ። ሁለተኛ ደግሞ እኔ ቤተል የሚያቀኝ ሰው ካለ ዓለም ባንክ አካባቢ እኔ በጣም እውነት እግዚአብሔር እዚህ ቦታ በጣም ናፍቀው ነበር። ለምንድነው አንድም ቦታ መስክሬ አላውቅም። ጌታ ስለሰራልኝ እዚህ ቤት መሰክረው እኔ ነው ሆኖ እጅም አልጫለኝም። በአካልም አንድ ቀን መጣሁት። በጂፒኤስ ላይ ውሃ አስቀምጣለሁ። በጣም ነጋዴ ነበረ። 4 ሰራተኛ ነበረው። ጫማ ቤት ነበረው። ያ ሁሉ ወድሟል። ወደ 8 ዓመት ነው እኔ ጌታ ከተቀበልኩት። ከጥቅም ውጭ ሆኗል። ስራም የለውም። ይጠጣል ራሱ ስትሆን ወጥቀው እውነት ዓለም ባንክ የሚያቀኝ ሰው ካለ ሊያውቅ ይችላል። እኔ የምታወቀው መጠጥ ቤት ሄጄ እሱ በመፈለግ ነው። ጠጥቶም ራሱ ችሎ አይገባም። ይሄን የመጣ ከ8 ሰዓት 11 ዓመት ነው። ጌታ ያገኘሁት በሱ ምክንያት ነው። በጣም ታመመ። ጸበል ቦታ ሄደ ሊድን አልቻለም። አንድ ወር ወሰዱት ቤተሰቦቹ። አንቺ ቤንጤ ስለሆንሽ ልክ በጣም በቃ ጸበል ሄድኩ። ቅባ ቅዱስ አመጣለሁ ለውጥ የለም። በቃ ሁሌ ለቅሶ ነው። እውነት ጨለማ ውስጥ ነው ያለሁት። ጌታ ካላገኘሁት በጣም ከባድ ነው። ከዛ ጸበል ሲሄድም ክርስትና ስም ነገር ያሉ ምንም ለውጥ የለውም ያው ነው። ከዛ ቤተ አንድ ጸበል ከክፍለ ሀገር ከአዲስ አበባ ውጭ ነው ወሰዱት። ሲወስዱት አንቺ ስላልሰገድሽ ነው ቤንጤ ስለሆንሽ ነው ይሄ መናፍቅ እርዳታ ስለሰጡሽ ነው። እኔ የረዳኝ ግን ኢየሱስ ብቻ ነው። እውነት የሰው እርዳታ የትም አያደርስም። ኢየሱስ ግን ብቻውን ይረዳል። ግን የብዙ ሰው እውነት ባለውበት አንቺ ወቀ ሙስሊሙም ክርስቲያኑ ያለውበት እኔ ክርስቲያንም የለም በብዛት አዛብና ሙስሊም ነው በዛት አንቺ እንዴት ነው እግዚአብሔር የሚረዳ ስታዩን በቃ ጌታ ሙገስ ሆኖኝ ነው ጌታ ይረዳኝ። እውነት 10 ዓመት ሲያስቡት ባለቤታችሁ ጤፍ ሳይገዛ 2 ልጆች አለኝ ባለቤት ሳያስደድር መኖር የእግዚአብሔር እጅ ነው እንጂ የሰው እጅ አይኖረኝም። የአንድ ሰው እርዳታም የለብኝም። የኢየሱስ እርዳታ ነው። ጌታን አመስግኑልኝ። በቃ ራሱ ይስታል። እንዲህ ሳወራ በጣም ቀላል ይመስላችሁ ይችላል። ሰው ወጥቆ ጠጥቶ ራሱ ችሎ ካልገባ ምን ሞቷል። በቃ እውነት ከሌሊት 7 ሰዓት ተጠርቼ የሄድኩበት ቀን አለ። ከምሽቱ ፍለጋ ይወጥቃል፣ ሰው ያገኘዋል። በቃ ጌታ አንድ ቀን ሰው ያደርገዋል። አንድ ቀን እግዚአብሔር በሱ ላይ ስራ ይሰራል። እግዚአብሔር መቼም በከበረ ነገር ላይ አይገለጽም። በወደቀ በቃ ባለ ነገር ላይ ነው። ከዛ መናፍቅ ስለሆነች ነው እርዳታ ስለተሰጠች ነው። አንቺ ኦርቶዶክስ ሆነሽ ብትሰግጂ እኮ ሲዱናል አለ። እኔ ግን የሚሰገድለት ኢየሱስ ሰግዳለሁ እንጂ አልሰግድም አልኳቸው። ከዛ 1 ወር አይቆይም ይሞታል አለኝ አጎቱ። ለምን ስለው ኪዳን አስገብተነዋል። እኔ ኢየሱስ ግን አይሞትን ትወርሻለሽ አለኝ አልኳቸው። ከዛ እናያለኝ አንቺ እኮ እርዳታ ነው ይሄ ሁሉ ያደረገሽ። ልጆቹ ቤንጤ መሆን የለባቸውም በዘራቸውም በዚህ አጋጣሚ አንድ ጌታ የሚያቅሰው የለም በሱ በኩል ግን እግዚአብሔር ይችላል። እውነት በቃ እኔ ምን አይነት ጠንካራ መንፈስ እንደሰጠኝ ምን አይነት እውነት
ያ ሁሉም መከራ አለ። እንጀራ ጋገርኩ ነው ልጆቼ ማስተዳድረው። እንጀራ ጋገርኩ አደርሳለሁ፣ ልጆቼ አስተምራለሁ። ግን እግዚአብሔር ትልቅ ነው። እንደ እግዚአብሔር ያለው ማንም ስለሌለ ከዛ ይወድቃል። ሰው ተሸክሞት 4 ሰው 5 ሰው ከሰዓተ እስከ ነገ ላይነቃም ይችላል። በጣም እንትን ካለ ራሱ ይስታል፣ መቋቋም አይችልም። በቃ የበፊቱ መልኩ የለም፣ ሰውነቱ አልቋል። በቃ ትላንት እንዲህ ነበረ። በጣም ነጋዴ ጨረታ ነው የሚነግደው ነበር፣ አስመጪ ነበረ። ከጥቅም ውጪ ሆነ። ከጤናው ተመታ። እኔ ስለ ሀብቱ አይደለም ስለ ብሩ ጤንነት ቀልድ እንዳይመስላችሁ። እውነት በቃ ራሱ 4 ሰው 5 ሰው ነው ተሸክሞልኝ ደረሳ የሚመጣ። በቃ ጌታ ወይን ውርደቴ መቼ ነው የምታበቃ? በጣም ነው ማለቅሰው በእግዚአብሔር ፊት። ከዛ ልጆቼ በቃ ጋዳ ደብቃለሁ። አንዳንዴ ወጭም ውጦት አይጫወቱም። ለምን በቃ ለልጅ አይምሮ ምን ያክል እንደሚጎዳ አስቡት። አባታቸው እንደዛ ሆነ ሰክሮ እንደዛ ራሱ ግን ለካይምሮ አይደለም የሱ አይምሮ አይደለም። በቃ አሁን ተዋለው ይላል። 2 ዓመት ጌታ ተቀበለ። ቸርች አስጠመቁ። ያው አልተውም። በቃ የሚወስደኝ ነገር አለ ይላል። ከዛ በቀደም እዛ ቦታ ብትወስ በቃ ዝም ብዬ ውሃ አስቀምጣለሁ። ስራ እየሰራሁ ውሃ አስቀምጣለሁ። ቻናኑ ላይ ዘይትም አስቀምጣለሁ። ከዛ ልክ እየተለወጠ የመውደቁ መሳቱ ተጠርቼ መሄዱ የለም። ጌታን አመስግኑልኝ። ጌታን ይሄን አደረገልኝ እግዚአብሔር ይባረክ። ሁለተኛ ደግሞ ነብይ ሄኖክ ባገኘው በቃ በጣም ደስ ይለኛል። እግዚአብሔር ትልቅ ነው። እግዚአብሔር አመስግኑልኝ። ጌታን ይሄን አድርጎልኝ። መውደቅ የለም፣ ራሱ መሳት የለም። እንዳሰው ኖርማል ይገባል። አሁን እግዚአብሔር ከዚህ በላይ እውነት ክብራችን ኢየሱስ ነው። እውነት ገና መዤው መጥቼ እዚህ ጋር ሰብካለሁ፣ ያቆመኛል ጌታ። እውነት ቤተል እኔ እውነት ሰብኬ ጌታ ግን እግዚአብሔር እሱ ያየ ብዙ ወንጌል የሚቀበሉ ሰዎች አሉ። ለምን ውጥቀት በክብር የሚቀይር አምላክ እዚህ ቤት አለ። ጌታን አመስግኑልኝ። ተባረክ።